እውቀት ምን የሚገነባበት ሶስት አካል አለ 11 የፍርድ ቁጥር ነው 11 ሰዓት መጨረሻ አይነት ነው አሁን በጣም በአለሙ በዩቲዩብ ቻናል ነው 11 ይላሉ ሰዎች 11 ብዙ ትርጉም አለ 12 የእውቀት ቀመር ነው እውቀት የሚመራው በ12 ነው እነዚህ ከሌሉ ሰው ማየት መስማት መቅመስ ምናምን የሚባሉ ነገር ሙሉ በሙሉ ያቆማል ማለት ነው ቁጥር ያጽናፈ ዓለም ቋንቋ ነው አጠቃላይ ዩኒቨርሱ ማለት እንችላለን በፊደልና በቁጥር ይገለጻል በርቀትም በግዝፈትም ያለ ነገር ሁሉ በቁጥርና በፊደል ልትገልጸው ትችላለህ አልፎ ተርፎ ወደ ላይ ሄደ ወደ መለኮት እንኳን ብትሄድ አልፋና ኦሜጋ ነኝ ሲል ታይዋለና ሁሉ ነገር በፊደል ይገለጣል በቁጥር ይገለጣል ማለት ነው ይሄን ይዘን ወደ 12 ከመምጣቴ በፊት በጣም ወሳኝ የሆኑ ቁጥሮች አሉ በቁጥር ዓለም ውስጥ ፍጹም እንላቸው 3 ፍጹም ነው 7 ፍጹም ነው 10 ፍጹም ነው 12 ፍጹም ነው አብዛኞቹ የሚያውቁት ግን የ7 እና የ10 ፍጹምነት ነው እንጂ በቁጥር ዓለም ውስጥ ከዋኘን 3 7 10 12 በጣም ወሳኝ ፊደሎች ናቸው እንግዲህ ከመጀመሪያው ፊደል ብንነሳ አሁን በሌላው ዓለም 0 ነው በእኛ ግን በቁጥር ባይገለጽም አልቦ ተብሎ ነው የሚገለጸው አልቦ በጣም ሰፊ ነገር ነው በፊደል ነው የምንጽፈው የራሱ የሆነ ቀመር አለው አልቦ ዓለም ከመፈጠሩ ዘመን ከመቆጠሩ አስቀድሞ ያለውን አልፋን የሚገልጽ ነው ከሱ በቀር ምንም የለም ኤል ብቻ ነው ቦ ያለው አልቦ ስንል ምንም የሚል ይመስላል ቦ አለ ኤል ቦ የሚል ነገር ውስጥ ታገኛለና ያለው አልፋ እንጂ ከሱ ውጪ እንደሌለ ትረዳበታለና አልቦ ራሱን ችሎ ሰፊ ነው ቀጥሎ ወደ አንድ ስንሄድ አንድ አሃድነትን ወይም አንድነትን የሚገልጽ ወይም ቀዳማዊነትን የሚገልጽ ቁጥር ነው በሰዎች ወገን አዳም ተብሎ በአይጠቀሳል ወደ መለኮት ወደ ላይኛው ዓለም ከሄድ ከ90% በላይ አልፋ ነው እግዚአብሔር አዶናይ ኤሎሂም ኤልሻዳይ ኤል ብኖዲ አካብትል በአዘንድ ያለ እንደሆነ ታያዋለህና አሃድነትን የሚወክል ፊደል ነው በጣም ሰፊ ነገር አለው ቀመር 1 ማለት ነው ወደ 12 ለመድረስ ነው ቀመር 2 ደግሞ መዋሃድን ጽምረትን የሚያሳይ ቁጥር ነው ለምሳሌ አዳምና ሔዋን ስትል ሁለትነትን ታያለ መዋሃድን ታያለ ጽምረትን የምታይበት ቁጥር ነው በተለይ አንድን በነጥብ ይወከላል ነጥብ ነው ፍጥረት ተጀመረ ማለት ነው ቀድሞ አልቦ ነበረ ምንም የለም አሁን ግን ቦ መጣ ወደ መኖር ሲመጣ ነጥብ ይሆናል ከዛ በኋላ ሁለት ላይ ሲሆን ደግሞ በኢትዮጵያውያን ነቁጥ ይባላል እንደዚህ ሁለት መስጠብ የሚደረጉ ነገሮች ይደረጉበታል ምን ይባላል በጥንት ቃልከ ነቁጥ እንዘክለቲ ልሳንከ ሀቲቲ ቃልህ እንደ ነቁጥ ሁለት ሲሆን አንደበት ግን አንድ ነው እንደማለት ነው ስለዚህ ሁለትን ጽምረቱን በሁለት ነጥብ ይገለጻል ማለት ነው 3 ላይ ስንመጣ ደግሞ አሁን ደግሞ ፍጹምነት ይመጣል ማለት ነው በምስጢረ ሥላሴ አብ ወልድ መንፈስ ቅዱስ ትችላለ ሶስትነት ማለት ነው ደግሞ ባል ሚስት ልጅ ልትል ትችላለ 3 ነገሮች በጣም ፍጹምነትን የያዙ ናቸው በነፍስ ዓለም ካልክ ልብ ቃል እስትንፋስ ልትል ትችላለ በ3 ማዕዘን ይገለጻል እንዲህ ሲባል ግን ለምሳሌ ምስክር 2 ነው 2 ምስክር በቂ ቢሆንም ግን 3ም ተብሎ ፍጹም ያደርገዋል ማለት ነው ስለዚህ 3 የፍጹምነት ቁጥር ነው እሱ ራሱን ችሎ ሰፊ ነገር ነው ወደ 4 ቁጥር ስትመጣ ደግሞ የምድር ቀመር ነው 4ቱ ነፋሳት ልትል ትችላለ 4ቱ ማዕዘን 4ቱ ወቅቶች በምድር ላይ የሚመላለስ ቁጥር ነው 5 ደግሞ የመቀበል ቁጥር ናት በእኛ በፊደል ሀ እንገልጻታለን ለምሳሌ ኢትዮጵያ ቀመሯ በሐላሃ መቀመራችን 9 ናት በአበገደ ቀመራችን 5 ናት 5 የመቀበል ቀመር ነው ያላት ለምሳሌ ሀገሪቱ እጇን በዘረጋ ትቀበላለች ነው እንዴት ትዘርጋ እንዴት ትቀበል ራሱን የቻለ ሂደት አለው በመራቀቅ የምታደርገው ጉዞ ነው እሱ እዚህ ውስጥ አልገባም ብቻ ሀ ወይ 5 ቁጥር መቀበልን መትረፍረፍን መብዛትን የሚያመለክት ቁጥር ነው ወደ 6 ቁጥር ስንመለከት የሰው ቁጥር ነው እንደሚታወቀው በፊደል በወል ገልጸው ትችላለ ወንደምታያት እንደዚህ ናት ምድራዊና ሰማያዊ ተገናኘበት ፍጡር የሰው ለዚህም ለምዚህ ነው 666 ሲል ቁጥሩ የሰው ቁጥር ነው ይላል ማለት ሰው የተፈጠረው በ6ኛው ዕለት ነው ያም ሰው ነው ለማለት ነው ያው 7 ወደ አንተ ይመጣል 7 ላይ ከፍተኛ ምርምር አድርገሃል 7ም እስመ ሁል ቁሳብ በህብራውያን ፍጹም ውቱ የመንፈሳዊነት ፍጹምነትን ያመለክታል 3 የመለኮትን ፍጹምነት ያመለክታል ይሄ ደግሞ የመንፈሳዊነትን ፍጹምነት ያመለክታል ቀጥሎ 8 ቁጥር ነው
እሱ የትንሳኤ ቁጥር ነው፣ የህይወት ቁጥር ነው፣ የአዲስ ነገር ጅማሮ ቁጥር ነው። በሐመርሃም ሀ ይገለጻል። እሱ ሰፋ ያለ ነገር ነው። ቀጥሎ 9 ቁጥር የጥበቡ ቁጥር ነው። በጣም የማይፈርስ የማይበተን ቁጥር ነው። በጣም ጠንካራ ነው። ቁጥሮቹን ሁሉ እንደ ንጉሠ ነገሥት ሆኖ የሚመራ ቁጥር ነው። ይሄ የሚታወቅ ነው። 10 ደግሞ ወደ 12 ለመገስገስ ነው። 10 እንደምናውቀው ፍጹም ቁጥር ነው። እሱም ለምሳሌ 10 ቃላት ማለት እንችላለን። ይሄ ደግሞ ከአምላክ የሚወጣ የህግ ፍጹምነት ነው። በፊደል ሊመሰል ይችላል። የተዘረጋ እጅ ነው። ልክ 10ኛው ላይ ስራ ይሰራል። ለምሳሌ ከአዳም ጀምሮ 10ኛ ትውልድ ኖህ ነው። በኖህ ዘመን አንድ ትልቅ ነገር ተከናወነና 10 ራሱን ችሎ የህግ ፍጹምነት የሚተነተንበት ነው። እሱ 11 ስንመጣ ግን 11 የመበታተን ቁጥር ነው። ለምሳሌ 10 ፍጹም ሲሆን +1 ነው፣ ሲደመር 1 ነው የምታደርገው። 12 ፍጹም ሲሆን ሲቀነስ 1 ነው። 11 ብዙ ጊዜ የግጭት ቁጥር ነው፣ የመበታተን ቁጥር ነው። በቀመር ዓለም ውስጥ ስታየው በቅዱሳት መጻሕፍትም በጣም ነው። ለምሳሌ ዘፍጥረት 11 ላይ ስንመለከት ቋንቋቸው ድብልቅልቁ ሲወጣ ታያለ። ግን 11 እንደዚህ አይነት ለምሳሌ 11 የፍርድ ቁጥር ነው። 11 ሰዓት የመጨረሻ አይነት ነው። ግን 11 እንደዚህ የመበታተን ቁጥር ሆኖ አንድ ግን ከጨመርክበት ኮምፕሊትሊ ትርጉሙ ይለወጣል፣ አልፋ ይሆናል ማለት ነው። አንድ ነው ለ30 ነው ፈ80 ነው። አንድ ትሪኒቲ ስላሴን ይወክላል ማለት ነው። እንደገና ሌላ አንድ ደግሞ ብትጨምርለት 11 ይሆናል። አሁን በጣም በአለሙ በዩቲዩብ ቻናል ነው 11 ይላሉ ሰዎች። 11 ብዙ ትርጉም አለው፣ ወደዛ ውስጥ አልገባም። አሁን ግን 11 ነው። አሁን ወደ 12 መጣን ማለት ነው፣ ወደ ዋናው። እነዛ ራሳቸውን ችለው ሰፊ ነገሮች ናቸው። 12 አንዱ ፍጹም ቁጥር ነው። ይሄ ፍጹምነቱ ደግሞ በጣም የሚገርም ነው። አንደኛ የ3 እና የ4 ጥምረት ነው 12 እንደምታውቀው ማለት ነው። እና የተቀደሰ ቀመር 3 እና የዓለማዊ ቀመር ወይም የምድር ቀመር 4 ውህደት እንደማለት ነው። ይሄንንም በዝርዝር እናየዋለን። ለምሳሌ ከተተንታኝ ቁጥሮች ወይም ከኮምፖዚት ነምበርስ ሰፊ ነገር አለው። 12 ለምሳሌ 1 ሲባዛ 12 ነው። 3 ሲባዛ 4 12 ነው። 2 ሲባዛ 6 12 ነው። እና ከተተንታኝ ቁጥሮች ውስጥ ደግሞ በስፋት ታየዋለ። አሁን ግን የምናየው እናንተ 12ን ለማግኘት የ3 እና የ4 ጥምረት መሆኑ ነው የሚገርመን። 12 ለምሳሌ 3 መንፈሳዊ ቁጥር ነው እንዳየው። ለምሳሌ በነፍስ ዓለም ካየኸው ልብ፣ ቃል፣ እስትንፋስ ብለን መውሰድ እንችላለን። 4 ደግሞ የምድር ነገሮች ወይም የቁስ አካል ቁጥር ነው። ለምሳሌ 4 ወቅቶች ልትል ትችላለህ። 4ቱ ባህሪያት ልንል እንችላለን። 4ቱ አቅጣጫዎች ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ልንል እንችላለን። ወደ ሳይንሱ ካወረድን ነው ደግሞ 4ቱ ኃይላት ለምሳሌ ስበት ሊሆን ይችላል፣ ኤሌክትሮማግኔቲክ ኃይል ሊሆን ይችላል፣ ኃይለኛ ኒኩለር ኃይል ሊሆን ይችላል፣ ደካማ ኒኩለር ኃይል ሊሆን ይችላል። 4 ደግሞ በጣም ጠቃሚ የሆኑ ንጥረ ነገሮች የኬሚካል ንጥረ ነገሮችን ብንመለከት ሃይድሮጅን አለ፣ ካርበን አለ፣ ናይትሮጅን አለ፣ ኦክሲጅን አለ። ካርበን 666 ነው እንደምናውቀው። ፕሮቶኑ፣ ኒውትሮኑ፣ ኤሌክትሮኑ 666 ነው። በጣም ይገርማል። ናይትሮጅን ደግሞ 777 ነው። ፕሮቶኑ 7፣ ኤሌክትሮኑ፣ ኒውትሮኑ 7፣ ኦክሲጅን ደግሞ 888 ነው። እና ይሄ እንግዲህ እነዚህ አራቱም እና አሁን የ3 እና የ4 3 ሲባዛ 4 ስንት ሰጠን ማለት ነው? 12 ሰጠን ማለት። ስለዚህ የርቀትና የግዝፈት የመንፈሳዊና የዓለማዊ ነገሮች የተጣመሩበት ታላቅ ቁጥር ነው። በኢትዮጵያው ቀመር ካነሳን ደግሞ የሁለት ፊደሎች አንድነት ነው። የና የበ ማለት ነው። አ በ ገ ደ ሀ ወ ዘ ሀ ጠ ያ የ10ኛ ናት። ሁለተኛዋ ፊደል በናት አይደለ? የሲደመር በ እንደማለት ነው። የሲደመር በ ደግሞ በምንመለከትበት ጊዜ የተነሳ የእግዚአብሔር እጅ ነው፣ የማናዊ እጅ ወይም ስልጣኑ ማለት ነው። በደሞ እንደምታው ቤተሰብ ነው። በራሷ ቅርጿ 2 ግድግዳ አላት፣ 1 ጣሪያ አላት እና ቤተሰብን ወይም ቤትን ነው የምትወክለው። ስለዚህ በየማናዊ ስልጣን ወይም በመለኮት ስር ያሉ በስምምነት የሚኖሩትን ነገሮች ያመለክታል ማለት ነው። እነዛ ምንድናቸው? ከኢየሩሳሌም ሰማያዊት ጀምሮ እስከ ምድር ያሉትን እንግዲህ በሁለቱም ፈተዋልን። ብቻ የሲደመር በማለት ነው። 12 ምንድነው? ይሄ ነው፣ በቤት ነው። የሲደመር በደግሞ እንደምናየው በእግዚአብሔር ስልጣን ውስጥ በቤት ውስጥ ያ ቤት ምንድነው? ዩኒቨርስ ነው። ያ ቤት ምንድነው? አጽናፈ ዓለም ነው። ያን ቤት ደግሞ የሚያያዘው ማን ነው? የእግዚአብሔር እጅ ወይም ስልጣን የማናዊ እጁ ናት። እንደዚህ አይነት ቅርጽ ስላለ ስለዚህ በጂኦሜትሪውም ጭምር በዚህ መልኩ 12ን እንደዚህ ከበብ አድርገን አይተነው
ወደ ውስጡ ደግሞ እንገባበታለን። ጠቅለል አድርገን ስናየው ሰው 7 ነገር ነው እንላለን አይደለ? በተን አድርገን ስናየው ደግሞ 12 እናደርገዋለን እና በሰው ተፈጥሮ ውስጥ ይገለጻል። በተለይ በአራቱ ባህሪያት ውስጥ ይገለጻል። አራቱ ባህሪያት ምንላቸው እሳት፣ ውሃ፣ ነፋስ፣ መሬት ናቸው። ስለነዚህ በስፋት በተለያየ ጊዜ ስላቀረብኩት እዛ ውስጥ አልገባም። ግን እያንዳንዳቸው 3 ግብራት አላቸው። ይሄንንም ነው ትንሽ ጠለቅ አድርጌ ማየት የምፈልገው። ከመላእክትና ከነፍስ በስተቀር ከነዚህ ከአራቱ ንጥረ ነገራት ወይም ጠባያት ያልተገነባ ነገር የለም ከፍጡራን ወገን ማለት ነው። ለምሳሌ እጅን ስንመለከት አሁን 12 ክርክሮች አሉት። እነዚህ አውራጣት ለብቻው የተለየ ነው። ምን ይባላል? በግዕዝ ቋንቋ እድ ይባላል። እድ በጣም የሚገርም ስያሜ ነው። ለምሳሌ አፍ ስንል ድምጸቱን ነው። አንፍ ስንል እዝን ስንል ደግሞ ከሚዛን ጋር የተያዘ ነው። ይሄ ሰው ሚዛኑን ከሳተ ራሱን መቆጣጠር አይችልም። በጣም እና እድ ስንል እጅ ነው በአማርኛ፣ በግዕዝ እድ ነው። አ ሲደመር ደ ማለት ነው። አ ማለት አበገደ ነው። አ አንደኛ ፊደል ናት። ደ ደግሞ 4 ነው። 1 ሲደመር 4 5 ጣቶችን ስለሚወክል ነው እጅ የተባለው ማለት ነው። 5 ጣቶችን ሲወክል ብቻ ሳይሆን ይሄ ራሱ እነዚህ ጣቶች እያንዳንዳቸው 3 ክርክራት አላቸው። ይሄ ግን ለብቻው ነው። አ ነው። ይሄ ደ ናቸው፣ ግዴታቸው ነው። አ ግን ምንም 4 ጣቶች ቢኖሩ ያለ አውራው ጣት ግን እርዳታነት መቆም አይችልም። ባህሪ የነፍስ ስዕልት ዘእንበለ ገቢር ያለውን የነፍስን ባህሪ ይወክላል። ምንም ነገር መጻፍ አትችልም። እቃ እንኳን ብትይዝ ይሄ ነው የሚረዳው። ሁሉም ነገር ለመብላት ራሱ ይሄ ነው። መቁጠርም ለሁሉም ለመቁጠር ይሄ የወጣ ነው። ከነዚህ ተነጥሏል። ራሱ ተፈጥሮን ስታይ እድ ምንለው ለዚህ ነው። አ ሲደመር ደ ስለሆነ ነው። ይሄ ራሱን ችሎ ነው እና ለምሳሌ እዚህ ውስጥ ለምሳሌ 3 ነገር አለ፣ 3 ነገር አለ፣ 3 አለ፣ 3 ሲደመር 12 አለ እና በእሳት በውሃ በነፋስ በመሬት ተፈጥሯችን ውስጥ 3 ነገሮች አሉ ማለት ነው። ለምሳሌ እሳት ብሩህነት አለው፣ 1 ውእየት አለው የማቃጠል አለው፣ 2 ይብሰት ደረቅነት አለው፣ 3 ጨረስን ማለት ነው። ወደ ነፋስ ስንመጣ ደግሞ ውእየት አለው ማቃጠል አለው፣ ቁርበት አለው ቅዝቃዜ አለው፣ ጽሉምነት ጨለማነት አለው። ስመ ነፋስ ጸሊም በአርአያሁ ይላል ሄኖክ። መሬት ላይ ስትመጣ ደግሞ አሁንም 3 ነገሮችን ታገኛለህ። ለምሳሌ ይብሰት ደረቅ ነው፣ ርጡብ ነው፣ አንዳንዴ ርጥብ ነው፣ ጽሉም ነው ጨለማ ነው። እንግዲህ 3 ነገር ጨረስን ማለት ነው። ውሃ ላይ ስንመጣ ደግሞ ብሩህነት አለው ብሩህ ነው፣ ርጡብነት አለው ረጠበ ነው፣ ቁርበት አለው ቅዝቃዜ ማለት ነው። 3 ሲደመር ስንት ሆነ ማለት ነው? እዚህ ጠበኞች ነገሮች ናቸው። አንዳንዴ ይታረቃሉ፣ አንዳንዴ ደግሞ ይጣላሉ። ሲጣሉ ግን መሀል አስታራቂ ያላቸው ማለት ነው። ለምሳሌ እሳት በማቃጠሉ ከነፋስ፣ በብሩህነቱ ከውሃ፣ በደረቅነቱ ከመሬት ጋራ ተዋህዶ ይኖራል። በጣም የሚደንቅ ነው። ነፋስ ደግሞ በማቃጠሉ ከእሳት፣ በመቀዝቀዙ ከውሃ፣ በጨለማነቱ ከመሬት ጋራ ተዋህዶ ተስማምቶ ይኖራል። መሬት በደረቅነቱ ከእሳት፣ በጨለማነቱ ከነፋስ፣ በእርጥብነቱ ከውሃ ጋራ ተዋህዶ ተስማምቶ ይኖራል። ውሃ በእርጥበቱ ከመሬት፣ በብሩህነቱ ከእሳት፣ በመቀዝቀዙ ደግሞ ከነፋስ ጋራ ተዋህዶ ተስማምቶ ይኖራል እንጂ አንዱ ለአንዱ አጥፊ ነው። እሳት ውሃን ያተነዋል፣ ውሃ እሳትን ያጠፈዋል። ነፋስ መሬትን ይበትነዋል፣ መሬት ነፋስን ይገድበዋል። ግን 3 ግብራት ሲኖራቸው አንድ አስታራቂ እንደ መሃል በመሆን እርቅን ይፈጽማል ማለት ነው። በዚህ መካከልና በዚህ መካከል አንድ ነገሮች አሉ፣ መሃል ላይ አለ እንደማለት ነው። ስለዚህ ወደኛ ስንመጣ አሁን እያንዳንዱ ስንት አለው ማለት ነው? 3 ሲባዛ 4 12 አለው። አሁን እናቆየውና 12ን አራቱ ባህሪያተ ስጋ እሳት፣ ውሃ፣ ነፋስ፣ መሬት ስንት ናቸው? 4 ናቸው። ነፍስን ደግሞ ስንተነትናት ልብ፣ ቃል፣ እስትንፋስ ናት፣ 3 ናት። 3 ሲባዛ 4 12 ተሰጠን ማለት ነው። የነፍስ ባህሪያት ልብ፣ ቃል፣ እስትንፋስ ሲባዛ አራቱ ባህሪያተ ስጋ ቅድም አልኩኝ በርቀትና በግዝፈት ያሉ ነገሮች ተዋህደው ተስማምተው የሚኖሩበት ቀመር ስንት ነው? 12 ነው። ስለዚህ የሲደመር በያልኩት ይሄ ነው። በእግዚአብሔር ስልጣን እነዚህ ሁሉ ተስማምተው ተቻችለው የሚኖሩበት ቁጥር 12 ቁጥር ነውና ወደ ሰውም ተፈጥሮ በፊደል ብገልጽልን 12 የእውቀት ቀመር ነው። እውቀት የሚመራው በ12 ነው።
9 ራሱን የቻለ አለ። ግን ሞር 12 የእውቀት ቀመር በጥበብ ቁጥር ካነሳን የእውቀት ቁጥሮች አሉ። ለምሳሌ በሆክማ ወይም ኢብኑ ሐኪም እንለው የለ በዛ የሚመራ 37 እና 73 እንደ መስታወት እየተገለባበጡ ይሰጡናል። ግን አጥልቀን ስናየው 12 ላይ እናርፋለን። ለምሳሌ በምን እናውቃለን መሰለ? በፊደሉ እናውቀዋለን። እስቲ ከላይ ጀምረን እንቁጠር። አ1 በ2 ገ3 ደ4 ሀ5 ወ6 ዘ7 ሀ8 ጠ9 የ10 ከ11 ለ12 ናት። እንግዲህ 12ኛ በቀመር ከመጣ ደግሞ የ10 ከ20 ለ30 ነው። ስለዚህ በተራ ቁጥር 12ኛ ነው፣ በቀመር 30 ነው። ለዊለ ነው ማለት ወይም በእኛ ላዊለ እንለዋለን። በሌላው ደግሞ ላሜድላ ይባላል። መምህር ማለት ነው። የመምህርነት ስታየው ደግሞ ፊደል ለ 12ኛው ፊደል ለ የእረኛ በትር ነው ቅርጹ። የእረኛ የሚይዘው በትር ነው። እረኛ ደግሞ መሪ ነው። በጎች የሚከተሉት ነው። አንዳንድ ተገላባቢጦሽ የሆኑ የሀገራችን በጎች ከፊት እረኛው ከኋላ ይሆናል። ግን በተለምዶ እረኛን ነው በግ የሚከተለው። ግልብጥብጥ ብሏል ማለት ነው ቀመሩ። ስለዚህ ምንድነው እንደዚህ ኢንቨርት ሆኗል። ግን ለማንኛውም ለ12ኛ ነው። ለምሳሌ ለሚድ እውቀት ነው። ንህነሰ ኢንለምድ ከመዝካል አይህን ነገር እኛ እናውቀው ያለምዱ ማስተማርን የሚወስድ ነው። ስለዚህ 12 የላሜድነት ወይም የመምህርነት ቁጥር ናት። ቀመሯ 30 ነው። 12ኛ ተራ ላይ ነው። ለምሳሌ በቅዱስ መጽሐፍ ላይ ስታነብ ልክ ጌታ በ12 ዓመቱ ቤተ መቅደስ ገብቶ ኢሳይያስን መጽሐፍ አነበበ ይላል። ልክ 12 ዓመቱ ላይ ነው። ከዛ ደግሞ ልክ 30 ዘመኑ ሲመላ ደግሞ ተጠምቆ ማስተማር ጀመረ። በኦሪቱ ስርዓት 30 ዓመት ሲሞላቸው ነው የኦሪት አገልግሎት የሚጀምረው እና 12 እና 30 የእውቀት ቁጥሮች መሆናቸውን እንረዳለን። አሁን እውቀት ምን የሚገነባበት 3 አካል አለ። አንድ ናላ ነው፣ ብሬናችን ነው። ሁለተኛ ልባችን ነው። ሶስተኛ ኩላሊታችን ነው፣ ሆድቃችን ላይ ያለ ነው። እና እነዚህ ሶስቱ የእውቀት እንትኖች ናቸው፣ ማዕከል ናቸው፣ መጋዘን ናቸው፣ እልፍኝ ናቸው ማለት እንችላለን። ስለዚህ ወደ ናላ ስንመጣ በናላ ውስጥ 12 ነገሮች እንመለከታለን። በሳይንሱ ዓለም እንድናወራ፣ እንድንውጥ፣ ምላሳችን እንድናንቀሳቀስ፣ እንድናሸት፣ እንድናይ፣ እንድንሰማ የሚያደርጉን 12 ክሬኒያል ነርቭስ ነው ያሉት ብሬናችን ላይ ማለት ነው። እነዚህ ከሌሉ ሰው ማየት፣ መስማት፣ መቅመስ ምናምን የሚባሉ ነገር ሙሉ በሙሉ ያቆማል ማለት ነው። ስለዚህ እውቀት በሚመራበት በብሬኑ ላይ ወይም በናላው ላይ 12 ነገሮች አሉ ማለት ነው። ይሄ በጣም የሚገርም ነገር ነው። ሌላው መካነ ጥበብ በሆነው በልብ ላይ ደግሞ 24 አጥንቶች ሲኖሩ ግን ጥንድ ናቸው። 12 ናቸው። ይሄ ራሱ አንድ የማስተዋል ነቅ ምንጭ ነው ማለት ነው። ለምሳሌ አሁንም በዘመናዊ ትምህርት እኮ 12 ድረስ ነው አይደል? 12 ድረስ ነው። በእነሱ በርግጥ 6 ዓመት እና 12 ዓመት 18 ይሞላዋል እና 12 ዓመት የሚማሩበት ከዛ በኋላ ወጣትነት ነው። ከቤትም ይወጣል። እንደኛ እስከ 30-40 ዓመት ከቤተሰቡ ጋር አይኖርም። በእኛ ግን ትምህርት የሚጀምረው 7 በጣም ወሳኝ ቁጥር ነው። ያው አንተ ብዙ አጥንተህበታል። አቅመ ትምህርት መድረስ ይለዋል። 20 ላይ ግን እሳት ይጀምራል። እንደሌሎቹ 18 አይደለም፣ በ20 የተገደበ ነውና ስለዚህ መካነ አእምሮም ላይ ይሄ የልባዊነት ግብር ተንጸባርቆ የሚወጣበት የጥበብ ኃይል ባለው በልባችንም ላይ በ12 ተከፍሎ አለ ማለት ነውና በሰው ተፈጥሮ ውስጥ በጥበብ ውስጥ በዚህ መልኩ እናገኘዋለን 12